በዛሬው ዕለት ከአርሲ አንድ መረጃ ተሰምቷል። በዛሬው ዕለት ሰኔ 6 ቀን 2018 ዓ.ም ጠዋት ከምስራቅ አርሲ አቦምሳ ከተማ ተነስቶ ወደ አሰኮ በመጓዝ ላይ የነበረ አንድ ቅጥቅጥ የህዝብ ማመላለሻ አውቶቡስ ሙሉ ተሳፋሪዎችን እንደጫነ ከቀኑ 6 ሰዓት ገደማ በታጣቂዎች መታገቱን የዓይን እማኞች ገልጸዋል። ይህ እጅግ አሳሳቢ የሆነ የጅምላ እገታ የተፈጸመው ከአቦምሳ ከተማ ጥቂት ኪሎ ሜትሮችን በራቀ ስፍራ ላይ ሲሆን ድርጊቱን የፈጸሙት ባለፈው ሳምንት በአካባቢው ላይ ተመሳሳይ ጥቃት ሰንዝረው የነበሩ ታጣቂዎች መሆናቸው የአካባቢው ነዋሪዎች ጠቁመዋል። አሁን በደረሰን መረጃ መሰረት ዛሬ ከአቦምሳ ወደ አሰኮ ሲሄድ የነበረ ቅጥቅጥ መኪና ሙሉ ህዝብ ታፍኖ ተወስዷል። ሙሉ አጠቃላይ ከ50 ሰው በላይ ጭኖ የነበረ ሰው ነው። ዛሬ ማለትም ሰኔ 6 ቀን ከአቦምሳ ተነስቶ ወደ አሰኮ ሲሄድ የነበረ ሙሉ ቅጥቅጥ ሰው አፍነው ወስደዋል። ይሆን ያለው ነገር ይሄ ነው። አሁንም ቢሆን የኦርቶዶክሳውያን እገታ አልቆመም ሊቆምም እንደማይችል ትልቅ ማሳያ ነው ብዬ አስባለሁ። የድምፃዊ ጫላ ቡልቱሜ ባለቤት ራሷን ለማጥፋት ሙከራ አድርጋ እንደተደረሰባት እየተነገረ ነው የሚገኘው። እንግዲህ የሚከተለውን መልእክት አስቀምጣ በሶሻል ሚዲያዋ ላይ ራሷን ለማጥፋት ሙከራዎችን አድርጋ ነበር። ነገር ግን ሰዎች ደርሰው እንዳተረፏት እየተነገረ ነው የሚገኘው። በዚህ መልእክቷም እንግዲህ ሰልችቶኛል፣ ከዚህ በኋላ መኖር አልቻልኩም፣ ልጆቼ በደህና ሁኑ፣ ለታላቅየው ልጅ በተለይ የታናሽህን እጅ በፍጹም እንዳትለቅ፣ የነገርኩህን ደግሞ እንዳትረሳ የሚል መልእክት እንግዲህ በሶሻል ሚዲያዋ ላይ በዚህ መንገድ ለጥፋ ነበረ ራሷን ለማጥፋት ሙከራ ያደረገችው። ነገር ግን ሰዎች ደርሰውባት እንግዲህ አሁን በሰላም ወደ ቤት እንደተመለሰችም እየተነገረ ነው የሚገኘው። ብዙ ሰዎች ግን ይህንን ሀሳብ እያነሱት ይገኛሉ። ምክንያቱም የብዙ ታዋቂ ሰዎች እንደዚሁም ደግሞ ሌሎቹም ሴቶች ራስን የማጥፋት ሀሳብ እጅግ በጣም እየተበራከተ መጥቷል። ይህ ነገር ምንድን ነው? አንዳች መፍትሄ ያስፈልገዋል ሲሉ ሀሳቦችን አንስተዋል ማለት ነው። ቅናት ያመጣው ጭካኔ በመቱ ከተማ አስተዳደር ጋዲሳ ኦዳ ገበያ መንደር የተባለ አካባቢ የተወለደው ነስረዲን ጀማል የ29 ዓመት ወጣት የተለያዩ ስራዎች በመስራት ራሱን ለመቻል በበርካታ ጥረቶች ሲያደርግ እንደነበረ ታውቋል። ስኬታማም ወጣት እንደነበረ ከግል ሕይወቱ ታሪኩ መረዳት ማወቅ መቻሉን ነው የመቱ ከተማ አስተዳደር ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር አሸብር ጌታውን ለብስራት ሬዲዮ የተናገሩት። ታዲያ አልውያ ታደሰ ከተባለች ወጣት ጋር ቤተሰብ ፍቃድ በአካባቢው ወግና ባህል ከ1 ዓመት በፊት ጋብቻ መስርተዋል። ጥንዶቹ ሰላማዊና የተረጋጋ ህይወት የነበራቸው ቢሆንም ከቅርብ ጊዜ ወዲህ ግን ግጭት ይስተዋል ጀመረ። በዋነኝነት መንስኤው ከመጠን ያለፈ ቅናት ለግጭታቸው መነሻም ነበረ። በዚህም ባለቤቱ በምታደርጋቸው ነገሮች ከወትሮ በተለየ መልኩ ክትትልና ቁጥጥር ሲያደርግም ቆይቷል። በዚህም አጣብቂ ውስጥ የገባው ትዳር ግንቦት 26 2018 ዓ.ም ሚስት ባለቤቷ በሌለበት ለባብሳ ከቤት መውጣቷን ለባል ወሬ ይደርሰዋል። በዚህም ባል የሚስቱን ከቤት መውጣት እንደሰማ ሲከታተል ቆይቶ ወደ ቤቱ ይመለሳል። ቀን ከቤት የወጣችው ሚስትም ወላጆቿ ዘንድ ደርሳ ቤት ገብታ ባለቤቷን ለእራት እየጠበቀችው ነበረ። በቀናት ሲበግን ያመሸው ባል ግን ምሽት 3 ሰዓት ተኩል ላይ ምንም ሳይናገር ባዘጋጀው ስለታማ ጩቤ ባለቤቱን ቁጭ ባለችበት አንድ ጊዜ ደረቷ ላይ ይወጋታል። በዚህም አላበቃም። ከ10 ጊዜ በላይ የተለያዩ የሰውነት ክፍሎቿን በመውጋት በአሰቃቂ ሁኔታም ገሎ ይሰወራል። የአካባቢው ነዋሪዎች ጠዋት ላይ ነቅታ ወደ ስራዋ የምትሰማራው ሟች በተለመደው ሰዓት ስራዋ ላይ ባለመገኘቷ ተጠራጥረው ወደ አልተዘጋው ቤት ሲገቡ እጅግ በሚዘገንን መልኩ በስለት ተወግታ ሕይወቷ ማለፉን ያረጋግጡና ወዲያው ለፖሊስ ሪፖርት ያደርጋሉ። ፖሊስ በንጋታው የደረሰው ሪፖርት ተቀብሎ አስክሬኑን በማንሳት ለምርመራ ወደ መቱ ካርል ሆስፒታልም ይልካል። በመቀጠልም ሰፊ የምርመራ ሂደቶችን ተከታትሎ ባደረገው ምርመራ በተጠርጣሪነት ባለቤቷን መከታተልም ይጀምራል። በዚህም መሰረት ግንቦት 29 2018 ዓ.ም በጋምቤላ ከተማ ተሸሽጎ ወደ ደቡብ ሱዳን ድንበር ለማምለጥ ሲሞክር በጸጥታ አካላት በቁጥጥር ስር መዋሉን ነው ምክትል ኢንስፔክተር አሸብር ጌታውን ጨምረው ለብስራት ሬዲዮ የተናገሩት። የአንድ ታርጋ ዋጋ በኢትዮጵያ ከጎረቤት ሀገር ኬንያ በ15 እጥፍ እንደሚበልጥ ተገለጸ። ኢትዮጵያ ውስጥ መኪና መግዛት ብቻ ሳይሆን ታርጋ ማውጣትም ቅንጦት እየሆነ ይገኛል ተብሏል። የፋይናንስና የምጣኔ ሀብት ባለሙያው አቶ ገመቹ ብርሃኑ ይፋ ያደረጉት መረጃ እንደሚያሳየው በኢትዮጵያ ለአንድ ታርጋ የሚጠየቀው 56 ሺህ ብር ከሌሎች የአፍሪካ ሀገራት ጋር ሲነጻጸር ሰማይና ምድር ነው ብለዋል። ባለሙያው ባቀረቡት መረጃ መሰረት በቦትስዋና $15፣ በኬንያ $23፣ በደቡብ አፍሪካ ደግሞ ቢበዛ
ቢበዛ $30 ብቻ ነው ለታርጋ የሚከፈለው ብለዋል። የኛ ሀገር ግን $350 ይፈጃል። እንደ ባለሙያው ትንተና ከሆነ አንድ ኢትዮጵያዊ በአመት ከሚያገኘው ገቢ ወይንም ፐር ካፒታ ኢንካም ውስጥ ሲሶ ወይንም 1/3ኛው ለታርጋ ብቻ ይከፍላል ማለት ነው። ይህ አሰራር ከሀገሪቱ ኢኮኖሚ አንጻር ፍትሃዊ ነውን ሲሉ አቶ ገመቹም ይጠይቃሉ። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና ሴቶቻችሁን በኮመንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ለክቡርነቱ የምጠይቀው ጥያቄ ከልጅነቱ ጀምሮ እናቶት ሲያሳድጉት ስታድግ አንተ የኢትዮጵያ 7ኛ ንጉስ ትሆናለህ ተብለው እያደጉ እንደነበር ደጋግሞ የዛኔ ሁሉም ሰው ጆሮውን ከፍቶ በሚሰማው ዘመን ሲተርኩልን ነበር። ነገር ግን እኔ የምጠይቀው ጥያቄ ቀጥሎ ያለውን ነው። ነፍሳቸውን ይማርና እናቱ ንጉስ ትሆናለህ ከሚለው ቀጥሎ ነገር ግን ብለው የተናገሩት ነገር የለም። ተሳክቶ አንተ ወደ ንግስናው ከወጣ አገሪቷ ከታች ወደ ላይ ከላይ ወደ ታች ምንድነው ዝግዛግ ምንድነው የሚባለው ትሆናለች ግን አላሉም። እቺ ነገር ማወቅ ፈልግ ነበር። ቀጥሎ ያለውን ነግረውን አያውቁም ብዬ ነው። የህወሓት ደጋፊዎች እነማን ናቸው? ይኸውላችሁ እንደኔ ሁለት አይነት የህወሓት ደጋፊዎች አሉ። አንደኛው በጦርነቱ ምንም ያልተነኩ ትግራይን በአካል የማያውቋት ግን የትግራይ ተወላጆች ናቸው። እንደዚህ የኮሚኒስት ባንዲራ ለብሰው ከሌሎች ኢትዮጵያውያን ጋር መበሻሸቅ የሚመቻቸው ስለ ትግራይ ወጣት ስለ ትግራይ ህፃናትና አዛውንቶች ግድ የሌላቸው የሞተው ሰው ለነሱ ማብሸቅ ውጤታማ እስካደረጋቸው ድረስ ግድ የማይሰጣቸው እንዳልኳችሁ በአካል ትግራይን የማያውቋት ብዙም በጦርነቱ ያልተጎዱ ሰዎች ሲሆኑ፣ ሌላኛው ደግሞ ትግራይ ውስጥ ያሉ የመጀመሪያውን ህወሓት 67 ዓመተ ምህረት ደደቢት የተቋቋመችውን ህወሓት መለኮታዊ ኃይል ያላት አርጎ የሚስሉ ከህወሓት ውጪ ሌላ ምንም መወጣጫ መንገድ እንደሌለ ህወሓት ከጠፋች የትግራይ ህዝብ እንደሚጠፋ አድርጎ የሚያስቡ ከመሃይምነት የመነጨ ፍርሃት ያላቸው ሰዎች ናቸው። ሰው እነዚህ ሁለቱ እንዴት መመለስ ይቻላል? እንዴት ህወሓት ትክክለኛ የትግራይ መወጣጫ መንገድ እንዳልሆነች እንዴት መንገር ይቻላል ለሚለው ትግራይ ውስጥ ላሉት በመሃይምነት ምክንያት ህወሓት ብቸኛ መወጣጫ መንገዳችን ናት ብለው የሚያምኑ ሰዎች የሁላችንም የጋራ ጥረት ያስፈልጋል። ህወሓት መለኮታዊ ኃይል እንዳልሆነችና ለዚህ ሁሉ እልቂት ዋነኛ ምክንያታችን ህወሓት እንደሆነች በተደጋጋሚ እየነገርን ልመልሳቸው ይገባል ላለው እነዛ ሁለተኛው ደግሞ እንዳልኳችሁ ትግራይን አያውቋትም። ስለዚህ ኢጎ ነው ያለባቸው። ከራሳቸው ኢጎ የመነጨ ከሌሎች የኢትዮጵያውያን ጋር የሚያደርጉት ብሽሽቅ ለማብሸቅ እንጂ መብሸቅ ማይፈልጉ፣ ስለዚህ ለትግራይ ህዝብ ሲሉ ኢጓቸውን መዋጥ ማይፈልጉ ስለሆኑ እነሱ ህወሓት ሲሸነፍ ነው የሚሸነፉት። ወይ ደግሞ ልብ ካላቸው ኢጓቸውን ዋጥ አድርገው ከህወሓት በተቃራኒ ጎን ቆመው ከትግራይ ህዝብ ጎን ይቆማሉ ማለት ነው። ሰላም ለትግራይ ህዝብ፣ ይመቻችሁ።